ጤና ይስጥልኝ ተመልካቾቻችን፣ እስኪ እናውጋ። ስለ ባህላችን፣ ስለ አንድነታችን፣ ስለ አብሮነታችን፣ ስለ ታሪካችን እስኪ እናውጋ። ይህ በአበበ ወርቁ መልቲ ሚዲያና በኢሳት ቴሌቪዥን ትብብር በየሳምንቱ እሁድ ከ5 ሰዓት እስከ 6 ሰዓት የሚቀርብላችሁ ፕሮግራም ነው። የዛሬው ፕሮግራማችን እንግዳችን አቶ አዳነ ከተማ ይባላል። የት እንደተወለድክ፣ የት እንዳደግክ፣ የት እንደተማርክ፣ አሁን በምን ስራ ላይ እንዳለ ባጭሩ ለተመልካቾቻችን ብትገልጽልኝ። ስሜ አዳነ ከተማ ይባላል። የተወለድኩት አዲስ አበባ ከተማ፣ በአሁኑ ጊዜ አጠራር መገናኛ የካ ክፍለ ከተማ ጽህፈት ቤቱ ያለበት ስፍራ ላይ ነው የተወለድኩት። እድሜም ለትምህርት እንደደረሰ በመጀመሪያ በአካባቢው በወይዘሮ ዘርፈሽ ዋልሰይፉ ትምህርት ቤት በሚባል፣ በመቀጠልም ኡራኤል መለስተኛ ሁለተኛ ደረጃ ትምህርት ቤት፣ ከዛም በመቀጠል በምስራቅ አጠቃላይ፣ ከዛም ባለፈ በኮሜርሻል ስኩል በንግድ ስራ ትምህርት በመጀመሪያ ደረጃ በዲፕሎማ ተመርቄያለሁ። ከዛም በመቀጠል በህግ ሰርቲፊኬት፣ ከዛም ባለፈ በተለያዩ ከ25 በበለጡ ስልጠናዎች ላይ ሰርቲፊኬት አግኝቻለሁ። ከዚህ በመቀጠል እንግዲህ በስራው ዓለምም ከመጀመሪያው ጀምሮ በአካውንቲንግ ሙያ ላይ ተሰማርቼ በሂሳብ ስራ ላይ ያለማቋረጥ ለ30 ዓመታት አገልግያለሁ። በዚህም ዘርፍ ውስጥ በመንግስታዊ ድርጅትም ሆነ በግል ድርጅቶች ውስጥ እስከ ፋይናንስ ማናጀርነት ደረጃ ድረስ የሰራው ሲሆን ከዛም ባለፈ ላለፉት ተከታታይ 10 ዓመታት በፋይናንስ አማካሪነት፣ በቢዝነስ አማካሪነት በተለያዩ ድርጅቶች ለረጅም ጊዜ ከማገልገልም ባለፈ ለብዙ ድርጅቶች የቢዝነስ ውጤት ማምጣት የበኩሌን አስተዋጽኦ አበርክቻለሁ። አንድ ከቤተሰብ ጋር የተያያዘ አንድ መረጃ አለኝ። ባልሳሳት በ1944 ዓመተ ምህረት ለመጀመሪያ ጊዜ ውሃ መገናኛ አካባቢ ሲገባ ያስገቡት አባትህ ናቸው ይባላል። እንዴት እንደሆነ እስኪ ብትነግረኝ። ይህ እንግዲህ በእውነቱ አባቴ ከጣሊያን ወረራ በፊት በአገሪቱ ላይ ካሉት ከፍተኛ የስልጣን ኃላፊነት ላይ ከተቀመጡት አንዱ ነበሩ። በዛን ጊዜ የጣሊያን መንግስት በግዞት ወደ ሶማሊያ ሞቃዲሾ ወስዷቸው ነበር። ከዛ መልስ ወደ ቤተ መንግስቱም ሳይቀርቡ በግላቸው በሚኖርበት ሁኔታ ላይ ንጉሠ ነገሥቱ አካባቢውን ጉብኝት በሚያደርጉበት ሰዓት አባቴን ያገኟቸዋል። በዛን ሰዓት ለአባቴ ምን ላድርግልዎት የሚል ጥያቄ ንጉሱ ሲያቀርቡላቸው የሥራ ኃላፊነትም ሆነ የተለየ ነገር ምንም ነገር አልፈልግም፣ ነገር ግን የንጹህ የውሃ መጠጥ የቧንቧ ውሃ ለአካባቢያችን አስገቡልን ብለው ጠየቋቸው። በዚህም ንጉሱ በመደሰት 15 ቀን ባልሞላ ጊዜ ውስጥ በአባቴ ግቢ ውስጥ የውሃ ቧንቧ እንዲገባ ተደረገ። በዚህም ውሃ በጣም የሚገርመው ነገር አባቴ ትልቁ ይሄንን ውሃ የፈለጉበት መሰረታዊ ምክንያት ገበያ በአካባቢያችን ያለው ትልቅ ገበያ ሾላ ገበያ ነበር። እዛ ሾላ ገበያ የገጠሩ ህዝብ ለከተማው እህል የመሳሰሉትን ነገሮች ጭዱን፣ ቅጠሉን ጭኖ በሚመጣበት ጊዜ ባህያ ሲመለስ ጠላውንም ጠጁንም እየጠጣ ውሃ ጥሙን ቆርጦ ወደ ቤቱ ሲመለስ ከብቶቹ ግን አህዮቹ ከብቶቹ
ምንም ነገር አጥተው ደርቀው እንደሚመለሱ ሲያዩ ሁል ጊዜ ያዝኑ ነበር። ይህ ቧንቧ ሲገባ የመጀመሪያ የተገበሩት ነገር ቢኖር በበሩ ላይ ሊያውም ስፍራው በአሁኑ ሰዓት የካ ክፍለ ከተማ የሚባለው ህንፃ የተገነባበት ስፍራ ላይ በጣውላ ገንዳ በማሰራት ጠዋት ሮብና ቅዳሜ ውሃ እያስሞሉ ከብቱ ወደ ሰፈሩ ሲመለስ ውሃውን እየጠጣ እንዲሄድ ያደርጉ ነበር። በዚህ በጣም ከፍተኛ እርካታ ነበራቸው። ከዛም ባለፈ ቀደም ሲል ቀብር ይከናወን የነበረው ከካራ ከለገጣፎ ጀምሮ የካ ሚካኤል ነበር የሚደረገው ቀብሩ። ህዝቡ በዛን ጊዜ የነበረው ባህል ሰው ከሞተ አፈር ሳይቀምስ ቀባሪው እህል አይቀምስም ነበር፣ እህልም ውሃም አይቀምስም ነበር። ከዛ ድረስ በትከሻ ተሸክመው ሬሳ መጥተው ቀብረው ውሃ እንደጠማቸው እዛው አገር ተመልሰው ነበር የሚቀምሱት። ይሄ ሁኔታ እጅግ በጣም ደግሞ ያሳዝናቸው ነበር። ይህ ውሃ ከገባ በኋላ ከዛ አካባቢ የሚመጣው ህብረተሰብ ለቀብር መጥቶ ሲመለስ በበርሜል ውሃ እየተሞላ ቀባሪው ያንን ውሃ እየቀመሰ እየጠጣ የሚሄድበት ሁኔታ ነበረ። ይሄ እንግዲህ ትልቁ ትዝታ ነው። አባትህ የጉምሩክ ሰው ነበሩ። በዚህም ፈረንሳዮች ባሰለጠኑት እንትን ፈረንሳይኛም ተናጋሪ ነበሩ አባትህ። እስኪ ትንሽ ከአርበኞች ጋርም የተገናኘ አንዳንድ ነገሮች ስላሉ እስኪ ትንሽ እንዳው ብታብራራለን። እንግዲህ አባቴ የመጀመሪያው ጉምሩክ ሲቋቋም ኬላዎች ነበሩ። በየካ በኩል አንድ ኬላ አለ። በሌሎችም በምዕራብም በደቡብም ኬላዎች ነበሩ። እነኛን ኬላዎች መንግስት ለማቋቋም ሲጀምር የተቋቋመው በፈረንሳዮች ነበር። ፈረንሳዩ ሚስተር ሉዊስ የተባለው ስልጠና በሚሰጥበት ጊዜ የመጀመሪያው ሰልጣኝና ውጤታማ የሙያው ባለቤት የነበሩት አባቴ ነበሩ። ከዛም ባለፈ እንግዲህ በኬላው ላይ ባለው እንቅስቃሴ የጣሊያን ጦር እየገፋ በመምጣትና አርበኞችም እየተጠናከሩ ሲሄዱ የመረጃ ልውውጥና የመሳሪያ ቅብብሉ በስፋት በኬላው አካባቢ ነበር። ያንን በማስተባበር ከፍተኛ የሆነ ለአርበኞች ድጋፍ ያደርጉ ነበር። በዚህም ሁኔታ ብዙ ነገሮች በወላጅ አባቴ ላይ ደርሶባቸዋል። ሌሎቹ እንደውም 3ቱ የጉምሩክ ሰራተኞች ሞተዋል መሰለኝ። በጣም የሚገርመው ነገር አንደኛው ከአባቴ ጋር ቀጠሮ ይዘው እንዴት አድርገው ለአርበኞች የመሳሪያ ቅብብልና የመረጃ ማቀበሉን ሁኔታ እየተመካከሩ እያለ ጣሊያኖቹ ተጠቁመው በባንዳዎች ተጠቁመው ጠብቀው ተታክሶ መንገድ ላይ ነው የሞተው። ሌሎቹም እንደዚሁ ሞተው ከዛ መሃል አባቴ ናቸው የተረፉት። ከዛም ተርፈው የገጠማቸው ነገር ቢኖር ያው በግዞት በሶማሊያ በረሃ ላይ መንከራተት ነበር። መልካም። አሁን ትልቁ ነገር ዛሬ እንግዳ ያደረግኩ አንድ የሚገርም መጽሐፍ ጽፈሃል። ያልተለበሰው ካባ የሚል ምን ማለት ነው? ያልተለበሰው ካባ እስኪ ንገረኝ። እንግዲህ ካባ ባለፉት ዘመናት ትልቅ ስፍራ ያለው የመጨረሻው የአገር መሪ የሚገለጥበት ካባ ነው። ይሄ ያልተለበሰው ካባ ምንድን ነው? ካባው የራሱ የሆነ አመጣጥ አለው። አመጣጡ ቀደም ሲል ከነበሩ ንጉሳውያን ቤተሰቦች ደረጃውን እየጠበቀ የመጣ ሲሆን ይሄ ደግሞ ካባ የሚለበሰው ሲነገስ እንደነበረ ነው። በዚህ ሂደት ውስጥ ለመንገስ መስመሩ ላይ ያሉት በንግስና ወንበር ላይ ስላልተቀመጡ ያልተለበሰ ካባ ነው። ስያሜውም ከዚህ ጋር የተገናኘ ነው። ለምንድን ነው ታሪካዊ ልብ ወለድ ያልከው? ይሄ
ታሪክ ነው። እንደሚገባኝ ከሆነ መጽሐፉን አንብቤዋለሁ። እንደገባኝ ከሆነ ከአባትህ ከቤተሰብህ በቂ መረጃ ስለ ካባውም ሆነ ስለ አጠቃላይ ሁኔታው በቂ መረጃ አለ። በራስህም ጥናት አድርገበት ነው የጻፍከው። ለምን ልበወለድ አልከው? ታሪካዊ ልበወለድ አልከው? በመሰረቱ ይህንን ጽሑፍ ለመጻፍ በዋነኛነት የተነሳሳሁበት በልጅነት በለጋ ዕድሜ አባቴ ይህን ታሪክ አስመልክቶ በቂ የሆነ ግንዛቤ ያስጨብጡኝ ነበረ፣ ይተርኩልኝ ነበር። ይሄ ነገር በአእምሮዬ ውስጥ ጥልቅ ብሎ ገብቶ ወደ ወረቀት ለመለወጥ ብዙ ትግል ነበረብኝ። ይሁንና በዛ ላይ በአካባቢውም ላይ የሚችለውን ነገር ጥናቶች እያደረግኩኝ ለማስፋት ሞክሬያለሁ። ወደ ልብ ወለድ የለወጥኩት ታሪካዊ በሚባልበት ጊዜ የተጨበጠ በእጅ ላይ ያለ አስረጅ ነገሮችን በስፋት የሚጠይቁ ሁኔታዎች ስላሉ ህዝቡ፣ ህብረተሰቡ፣ የሀገሬ ህዝብ በይበልጥ እንዲማርበት በልብ ወለድ መልክ ጽፌ ማቅረቡን በአማራጭነት ስለወሰድኩት ነው። አንዳንድ ፎቶግራፎች የሌሎች ነገሮች እንትን ስለሌሉ በእጅ ላይ ወይንም ደግሞ በዛን ሰዓት ቴክኖሎጂውም ያልተስፋፋበት ዘመን ስለነበረ ያንን ግብዓት ስላላገኘ ነው። ብዙ ነገሮች በተለያዩ መጽሐፎች ላይ በማጣቀሻነት ስሞክር ያላገኘዋቸው አሉ። እነኛን ያልተገኙ ነገሮች በፎቶግራፍ የተደገፈና በተለያየ የሰዎች ማስረጃ ለማግኘት እጅግ የከበደ ነገር ነበር። ዘመኑም ቀላል አይደለም። ከ100 ዓመት በፊት የነበረ ሁኔታ ነው። ከዛ በተነሳ ነው ከ100 ዓመት ካባው ከ167 ዓመት በላይ ሊሆነው ይችላል። እውነት ነው። ግን ካባው አለ አይደል? አለ ካባው። የሚገርም ነው። ካባው በየደረጃው እየተወራረደ ካልነገስክ እንዳትለብስ እየተባባለ መጥቶ በመጨረሻው ደረጃ ባለፉት 3 እና 4 10 ዓመታት ውስጥ በኔ እጅ ላይ ነው የወደቀው። ይህ ካባ በታሪክነት፣ በማስታወሻነት፣ በአስተማሪነት በእጄ ይገኛል። ይህንንም ካባ እንግዲህ እንዴት አድርገን ለታሪካዊ ማስተማሪያነት እንደምንጠቀምበትና ርክክቡ እንደምናደርገው እንግዲህ በቀጣይ የሚታይ ይሆናል። የሚገርም ነው። ግን አሁን ከመጽሐፉ እንደተረዳሁት ለምሳሌ ዳግማዊ አፄ ምኒልክ ብዙ ጊዜ እንጦጦ መጥተው እንዴት እንጦጦ ላይ እንደሰፈሩ እና ግዛታቸውን፣ ቤተ መንግስታቸውን፣ ማዕከላቸውን እንጦጦ እንዴት እንዳደረጉ ሁሉ የተተረከበት ነው። እስካሁን ከብዙ መጽሐፍቶች ያላገኘኋቸው አንዳንድ ነገሮች አግኝቻለሁ፣ ብዙ ነገሮች አግኝቻለሁ እና መጽሐፉ ምን ያህል ጊዜ ፈጀብኝ እንደው ይህን መጽሐፍ ለማውጣት? በእውነት ይሄ መጽሐፍ በአእምሮዬ ላይ ሲመላለስ ከ30 ዓመት የበለጠ ነው። ወደ ወረቀት ግን ቀርጊሬ ለመጻፍ ብዙ ጊዜ እየሞከርኩኝ ከ18 ገጽ የዘለለ መሄድ አልቻልኩም ነበር። አሁን ግን የኮሮና ህመምን ምክንያት በማድረግ በቤት ውስጥ መቀመጥ ትልቅ ስፍራ የተሰጠው በነበረበት ሰዓት ለተከታታይ ወራት ብዙውን ጊዜን በቤት ያሳልፍ ስለነበረ 5 ወር ያለማቋረጥ ጽፌ ለማውጣት ችያለሁ። እስካሁንም መጽሐፉን አላስመረክም፣ በገበያ ላይም አልዋለም። በእውነት ነው። መጽሐፉንም አላስመረኩትም፣ በገበያ ላይም አላዋልኩትም። ምክንያቱ ምንድን ነው? መሰረታዊ ምክንያቱ መጽሐፍ ለማሳተም በራሱ ትልቅ
ኃላፊነት የሚጠይቅ ነው። በዛም የፈጀብኝ ጊዜ አለ። ሁለተኛ ነገር ለማስመረቅ ይሄንን መጽሐፍ ተገንዝበውና ተረድተው ከጎኔ ሊቀሙ የሚችሉ አካላቶችም ሊኖሩ እንደሚገባ ይታየኛል። በግሌ እስካሁን አልተንቀሳቀስኩበትም። ለምንድን ነው ሌላ ሰው ይህን መጽሐፍ ወይም የአርትዖት ስራ እንዲሰራበት ወይ ሌሎች ነገሮች ሳይደረግ በራስ ነው ሁሉንም ነገር ሰርታ ያወጣው? ምክንያቱ ምንድን ነው? በእውነቱ ምንድን ነው እንግዲህ መጽሐፍትም ሆነ ጽሁፎች፣ ሀሳብ እኛ ሀገር ላይ ብዙ ጊዜ የምናያቸው ሁኔታዎች አሉ። አንድ መጽሐፍ ጽፈን ያንን መጽሐፍ የተለያየ ድጋፍ እንዲያደርጉ ለተለያየ አካላቶች ሲሰጥ መረጃዎች ወደ ሌላ የመተላለፍ ሁኔታዎች ብዙ ጊዜ ይፈጠራሉ። ሀሳብ ይሰረቃል፣ ጽሁፍም ይሰረቃል። እኔ ይሄንን ከ30 ዓመት በላይ በአእምሮዬ ተሸክሜ ወደ ጽሁፍ አውርጄ እንደዚህ አይነት ሁኔታዎች ቢፈጠሩብኝ ምን ሊገጥመኝ እንደሚችል ስለተረዳው በራሴ ጥረት ይህንን መጽሐፍ ራሴ አርሜ ራሴ ጽፌ ራሴ ለህትመት አብቅቼ ለማውጣት ችያለሁ። ሁለተኛው ነገር ምንድነው? ቀጥታ እንደወረደ ህዝብ እንዲያነበውና ህዝብ እንዲማርበት ትልቅ ፍላጎት ስላለኝ ነው። አንዳንድ ጊዜ መጽሐፉ ላይ ያየሁትን አንድ ነገር ትጀምርና መሀል ላይ ሌላ ሀሳብ ይመጣብሃል። ያንን ትቀጥልና ደግሞ ያ የጀመርከው መልሰህ እንደገና እያሟላ ነው የጻፍከውና ያጻጻፍ ሁኔታም ከሌላው ስለተለየብኝ ነው። እና ብዙ መጽሐፍቶችን የምታነብ ይመስለኛል። ከዛ በመነሳት ነው ወይስ የማንን ያጻጻፍ ስልት ተከትለ ነው? በእውነት እንግዲህ በጽሁፍ ዓለም ውስጥ አደባባይ አልውጣ እንጂ ቀላል ጊዜ አይደለም ያሳለፍኩት። ብዙ መጽሐፍቶችን ነው ማነበው። ይህንን ጽሁፍ ስጽፍ ታሪኩ በራሱ የሚሄድበት አካሄድ አንድ ነገር ጀምሮ የሆነ ነገር ካደረሰ በኋላ ሌላውን ይቀጥልና ወደ ቀጣዩ በሚሄድበት ጊዜ ይገናኛሉ። ፋይናሊ የመጨረሻው ውጤታቸው አንድ ቦታ ላይ ነው። ይሄንን አካሄድ የሄድኩበት የተለያዩ ፊልሞችን በማየት መጽሐፍቶችን በማየት በማንበብ እነኝን ነገር አሰባስቤ እዚህ ላይ እንዲያርፍ ያደረኩት በሰፊ የግል ጥረቴ ነው እንጂ ከማንም ጸሐፊ የወሰድኩት የገለበጥኩት አንዳችም ነገር የለም። እንግዲህ በቀጣይ ይሄ መጽሐፍ ተመርቆ ለሕዝብ ይደርሳል። እኔ እንደ ልብ ወለድ አላየሁትም። በእውቀት ላይ የተመሰረተ ነው አጻጻፉ ራሱ። ለምን አካባቢ ስሞች፣ ወንዞች፣ ተራራዎች፣ ባህሉ በአጠቃላይ አካባቢው ያለውን ባህል አንጸባርቀበታል በብዙ በተለይ በዛ ወቅት የነበረውን ስነ ስርዓት፣ የመንግስት ስርዓት የመሳሰሉት ነገሮች ተንጸባርቆበታል። የቤተ ክህነት ተጽዕኖ ራሱ እዛ ውስጥ በደንብ ይታያል እና የሽምግልና ስነ ስርዓቱ፣ የጋብቻ ስነ ስርዓቱ አጠቃላይ ብዙ ነገሮች ይታዩበታል እና ይሄ እኔ ከልበ ወለድነት የበለጠም እንደው ታሪካዊነቱ የጎላ ነገር ታሪካዊ ልበ ወለድ ነው ብለሃል፣ ግን ታሪካዊነቱ የጎላ ነገር ይመስለኛል እና አሁን ምን ለማድረግ አስበሃል? ይህን መጽሐፍ ወደ ህዝብ በቀጥታ እንዲደርስ ምን ለማድረግ አስበሃል? በመሰረቱ መጽሐፉ ለህብረተሰቡ በተለይ ለአዲሱ ትውልድም ሆነ ለቀጣዩ ትውልድ ከፍተኛ አስተዋጽኦ እንደሚያደርግ ሙሉ እምነት አለኝ።
በመጽሐፉ ውስጥ የተቀመጠው በጣም የሚገርመው ነገር ኢትዮጵያ ሀገራችን በዛ ዘመን እንዴት አይነት ጠንካራ እንደነበረችና ዲሲፕሊኑ፣ ስርዓቱ በመላው ሕዝብ ውስጥ ጠልቆ የገባ እንደነበረ በግልጽ ያስቀምጣል። በተለይ የተሻለ ኑሮና የተሻለ አቅምና ሕይወት ያላቸው በደከመ የኑሮ ውስጥ ያሉትን ለማሳደግና ለማንሳት ለመታደግ የሚያደርጉት ቀና የሆነ በጎነት እጅግ በጣም ሊወራረስና ልንቀባበለው የሚገባ ነው። ከዛ አኳያ እንግዲህ በመጽሐፉ ላይ ብዙ ሰፊ ነገሮች አሉ። ኢትዮጵያነቷ በምን ላይ የተመሰረተ ነው? በጨዋነት፣ በታማኝነት፣ በትዕግስተኝነት እየተቀባበለ የመጣ ነው። ይህን ለማስተላለፍ በጎ ነገሮች ወደ ህዝብ በተለያየ በጽሁፍም በድራማም በተለያየ መልኩ በሙዚቃም ሊገለጽ ይገባል። ይህን ለማድረግ ደግሞ መጻፍ አለበት፣ መነበብም አለበት፣ ማስተማርም አለብን፣ መማርም አለባቸው። ከዚህ አኳያ ይሄ መጽሐፍ ብዙ ገላጭ ነገሮች ስላሉት ህዝቡ ሊደርስ የሚችልበት ሁኔታ ለማመቻቸት በመጀመሪያ ደረጃ መጽሐፉን ከማስተዋወቅ አኳያ የሚመረቅበትን ስርዓት ማመቻቸት የግድ ነው። ከዚህ አኳያ እንግዲህ ትልቅ ድጋፍ የምጠብቀው ጥሩ ነገር፣ በጎ ነገር ለህዝብ እንዲቀርብ፣ ህዝብ እንዲያውቅ፣ ትውልዱ ቀጣዩም ትውልድ እንዲገነዘብና በጎነትን እንዲያዳብር በጎ የሆነ ሀሳብ ያላቸው ሁሉ ከጎኔ ይሰለፋሉ ብዬ አምናለሁ። ግን የዚህ ካባ እጣ ፈንታው ከዚህ በኋላ ምን ይሆናል? ካባው ያሳለፈው ዘመንና የደረሰበት መንከራተት የነበረውም ቀደምት አቅም እጅግ በጣም የጎላ ነው። ነገር ግን ይህን ካባ በአግባቡና በስነ ስርዓቱ በታሪክነቱ ሀብትነቱ የኔ የአዳነ ከተማ ወይም ከኔ በፊት ለነበሩት ቤተሰብ ሳይሆን የኢትዮጵያ ሕዝብ ሀብት ስለሆነ ይሄ በሙዚየምነት፣ በቅርስነት፣ በታሪክነት እንዲቀመጥ እንግዲህ የተለያዩ የመንግስት አካላት በበጎ ጎኑ ተመልክተው ርክክቡን የማደርግበት ሁኔታ እንዲፈጠርልኝ ነው የምፈልገው። መልካም ነው። በመሰረቱ ለካ ወላጆቻችን ቅድመ አያቶቻችን በቃል ታስረው ነው የኖሩት። ይህን መረዳት የሚቻለው ካልነገስክ እንዳትለብስ የሚለውን ቃል እስከ 1966 የዘውድ አገዛዝ እስካከተመበት ድረስ ይህን ተግባራዊ አድርጎ ነው የቆዩት። እንዴት ይመስላል? እውነት ነው። እንግዲህ ወደ መጽሐፉ ጠልቀንም ባንገባ አንዳንድ ነገር አቀናይቶ የመጠቃቀሱ ሁኔታ ሊፈጠር ነው። ምንድን ነው? ቀደም ሲል በነበረው ታሪክ ውስጥ ቃል ከምንም በላይ የሚከበርበት ነው። በዚህ ቃል ውስጥ ካልነገስክ እንዳትለብስ ተብሎ ሲተላለፍ የነበረው መሪ አመራሩን በሚሰጥበት ቦታ ሁሉ ይሄ ካልነገስክ እንዳትለብስ የተባለው ወገን ለመንግስት አጋዥ ነበር። ቃል ነው። ስለዚህ ያ ካባ ወደሚቀጥለው ትውልድ እየተላለፈ ይሄድ ነበር። ምኑን አክብሮ? ቃሉን አክብሮ። ቃል ትልቅ ስፍራ እንዳለው የምንማርበት ነው። ቃል ከበጎ ነገር ጋር ከበጎነት ጋር ቃል ሲዋሃድ ህይወት ነው። ይሄ ነው አሁን እኛ ሀገር ላይ
የጠፋው ይሄ ነው። በጣም ብዙ 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 ነገሮቻችን ባህላችንን እየጣልን ሂደን ማህበራዊ ግንኙነታችን ውስጥ የተፈጠሩ ነገሮች በጎ ነገሮችን እያፈረስን ሂደን ዛሬ ለደረስንበት ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ችግሮች እንደተዳረግ መረዳት ይቻላል። እስከ ቅርብ ጊዜ ድረስ መርካቶ በምን አደገ ቢባል በእምነት የተሳሰሩ ሰዎች ስለነበሩበት ነው። አንዱ ዕቃ ሲመጣለት ከሌላው ምን ያህል ብር አለ አንተ ጋር ሰብስቦ ያንን ሸፍኖ እንደዚህ አንዱ ለአንዱ በዛ ላይ ቁብ ሰብስቦ የተጎዳውን በመስጠት እና ያም የወሰደው ሰው ያለ ፊርማ ይወስዳል፣ በቃሉ ይመልሳል። እነዚህ ነገሮች እየተጓደሉ ሂደው ዛሬ አንድ ላይ እንኳን ጓደኛ ማቾች የጋራ አንድ ድርጅት ከፍቶ ለመስራት አልተቻለም እና በወንድማማቾችና እህትማማቾች መካከል ወላጆች እስካሉ ድረስ ነው ስምምነት ያለው። እነዚህ ነገሮች ጠንካራ ባህሎቻችንን ለትውልድ የማስተላለፍ ክፍተት ያለ አይመስልህ? በእውነት ትልቁ ነገር ምንድን ነው? ትውልድ ያልፋል። የማያልፍ ነገር ግን ጥሎ ማለፍ የመሰለ ነገር የለም። በእውነቱ በምሳሌ አድርጌ ባስቀምጥ አዲስ አበባ ከተማና በአዲስ አበባ ዙሪያ ያለው የገበሬው ህብረተሰብ የነበረው ግንኙነት ምን ይመስል ነበር የሚለውን ነገር ብንመለከት ገበሬው ወደ ገበያ ሲመጣ ወደ ቤቱ ሲመለስ ከህብረተሰቡ ጋር ያለው ትስስርና ፍቅር ይሄ ነው የማይባል ነበር። እጅግ የከበደ ፍቅርና ወዳጅነት ነበር። ቀደም እንዳስቀመጥኩት ከብቶቹ ውሃ ጠጥተው ሲሄዱ፣ ሀዘንተኛ ውሃ ጠጥተው ሲሄዱ እነሱ እሸት በደረሰበት ጊዜ እሸቱን ይዘው መጥተው ለዛ ህብረተሰብ ለልጆች እሸቱን አድለው ነበር የሚሄዱት። ያ የተሳሰረ ፍቅር ነበር። በዚህ ላይ ሚስቶቻቸው ሊወልዱ ሲሉ በምጥ ሲቸገሩ በቀጥታ ይዘው መጥተው በከተማ ህብረተሰብ ቤት ውስጥ ካለምንም ችግር ገብተው ወልደው ልጆቻቸውን ይዘው ወደ ቤታቸው የሚሄዱበት ሁኔታ ነበር። ምንድነው ትልቁ ችግር? መጥፎ ነገሮቹን ብዙ ጊዜ አውርተናቸው የገጠመንን ነገር ተመልክተናል። ይሄንን ነገር ለመለወጥ የምንችለው በጎ ነገሮችን ብዙ በጎ ነገሮች መጥፎ በተባለ የመንግስት አስተዳደር እንኳን ጥሩ ነገር አይኖርም ማለት አይቻልም። ስለዚህ በጎ ነገሮችን ጥሩ ነገሮችን ለህዝብ እያቀረብን ህዝብ እያወቀ አዲሱ ትውልድ እየተረዳ ካልሄደ በስተቀር መጥፎው ነገር የበላይነትን እየተቆጣጠረ በሄደ ቁጥር የሚገጥመን የከፉ ሁኔታዎች ናቸው። ስለዚህ ትልልቆቹ ትንንሾቹን የማስተማር የማስረዳት ትክክለኛውን በጎውን ነገር የማስተላለፍ የቀድሞ በጎ ሐሳብ ቀና ሐሳብ ዛሬ ላይ የማናራመድበት ምንም ምክንያት የለም። እነኚህ ሁኔታዎች ካልተደረጉ ግን ልጆቻችን ምንም የሚያውቁት ነገር የለም። የማያውቁትን ነገር እኛም የማናውቀውን ነገር ባናታቸው ላይ ተሸክመው አገራችን ወደ ተሻለ ሁኔታ እንዴት ልታመራ ትችላለች? ስለዚህ በጎ ነገርን ለአዲሱ ትውልድ ለመጪውም ትውልድ የምናስተላልፍበት ስርዓት በትምህርት ቤትም ደረጃ በካሪኩለም ተቀርጾ ለወጣቱ ትውልድ ለአዲሱ ትውልድ የሚተላለፍበት ስርዓት ካልመጣ በስተቀር እጅግ እንቸገራለን። በብዙ ነገሮቻችን የማይጠቅመንን ነገር እየወረስ የሚጠቅመውን ነገር እየጣልን ነው። ይሄን ነው ብዙ ነገሮቻችን ከውጭም የምናስገባቸው ነገሮች በጣም በሚገርም ሁኔታ እጅግ መጥፎ የሆኑ
አስነዋሪ የሆኑትን ወደ ሀገር ውስጥ እያስገባን በጎን አናስገባው። ዛሬ ትውልዱ ላይ የምናያቸው ብዙ ነገሮች በዚች ሀገር ውስጥ የተፈጠሩ አይደሉም። በአብዛኛው ከውጭ የምንወርሳቸው ነገሮች ነው። እነዚህ የምንወርሳቸው ነገሮች በተዘዋዋሪ ማህበረሰቡን ከአንድነት ይልቅ እያለያየ ወደ ጥፋት ጎዳና እያስኬደን ነው። በሙዚቃዎቻችን፣ በጽሁፎቻችን፣ በተለያዩ ነገሮች ውስጥ የምናንጸባርቀው የሚጠቅመንን ሳይሆን የማይጠቅመንን ነው እያደረግን ያለ ነው እና ይሄንን እንትን ለማድረግ ማህበረሰቡ መንግስት ምን ማድረግ አለበት ብለው ነው። ቀደም ሲል ባሉ ታሪኮች ላይ የህዝብ ፍቅር እንዴት ነበር? የህዝብ ፍቅር ቀደም ሲል የነበረው ምንድን ነው መሰረቱ የሚለውን ነገር ስናይ ቤተሰብ ትልቅ አስተዋጽኦ አለው። አባት ልጁን እንደሚከታተለው ሁሉ የጎረቤትንም የሌላውንም ልጅ የመከታተል ማህበራዊ ሞራላዊ አቅም ነበር። ይሄ ሞራላዊ አቅም ቶታሊ ተሸርሽሯል። ምንድነው? መንግስትም ህዝብም በጎ ነገሮች በበጎነቱ የሚተላለፍበትን ስርዓት የመዘርጋት ኃላፊነት መኖር አለበት። የሚሰጡ የተለያዩ ትምህርቶች አሉ። በሚዲያ፣ በሬዲዮ፣ በቴሌቪዥን፣ በተለያየ መንገዶች የሚተላለፉ መልእክቶች በተለይ ለወጣቱ ትውልድና ለዚህ ለአዲሱ ትውልድ ምን እንደሚተላለፍ ሁላችንም እናውቀዋለን። ባልናገረው ይሻላል። ይሄንን መልኩን አስቀይሮ በጎ ነገር የሀገራቸውን ባህል መተሳሰብን፣ መፋቀርን፣ መተጋገዝን ተጋግዞ ተያይዞ ወደ ተሻለ ደረጃ የሚሄድን ሁኔታ ተገንዝበውና ተረድተው ጠንክረው እንዲወጡ ለማድረግ የጋራ መንግስትም ህዝብም የጋራ አቅጣጫ በማስቀመጥ ተጋግዞ አዲሱን ትውልድ ወደዚህ ውስጥ የመክተት ርብርብ መደረግ አለበት የሚል እምነት አለኝ። ኢትዮጵያ በባህልም በቋንቋም በህዝብ አስተዳደርም በምንም ይሁን ከማንም የተሻለ አገር ናት። ግን የወረስነው የምንማራቸው ትምህርቶች ወይንም ደግሞ በሌላ ሀገር እንከተላለን ብለን በምናንጸባርቀው ሁኔታዎች ሀገራችን ከአንድነት ይልቅ ልዩነት፣ ከመተባበር ይልቅ መለያየት እየሰፋ የመጣበት ወቅት ላይ ነን ያለ ነው። ዛሬ የምናያቸው ብዙ ነገሮች አሉ፣ መጥቀስ ይቻላል። አሁን ለምሳሌ ደርግን በጣም አጋን ነው ሲናገሩ እኔ የዛን ሰዓት ፖለቲከኛው ነበር የሚሞተው። ፖለቲከኛ ለፖለቲከኛ ነው የሚጋደለው። ምንም ፖለቲካ ውስጥ የሌለው ገበሬ ግን ሲያልቅ የትኛው ሚዲያ ነው አንዱን ገበሬ እንኳን ስሙን የሚያነሳው? ያንዱን ገበሬ ያ ገበሬ ህይወት የለው። ሁላችን እስከ ገበሬ የተገኘን አይደለንም ወይ? እንዴት ነው የምታስበው? እስኪ እንደው በእውነቱ ለሁሉም ነገር መሰረቱ ስርዓት ነው። ስርዓት በተማሪ ወይ በአስተማሪ ወይ በገበሬ ወይ በወዛደሩ ወይ በሌላው ብቻ ሳይሆን በሁሉም ስርዓት መከበር አለበት። በአንድ ሀገር ላይ የተሻለ ነገር ለማየት ትልቁ መሰረቱ ስርዓት ነው። ስርዓት ሲባል ከላይ ጀምሮ እስከ ታች ይደርሳል፣ ከታችም በላይ ይወጣል። መንግስት ሲቀያየር በማንኛውም የመንግስት ስርዓት ውስጥ መጥፎ ነገር እንዳለ ሁሉ በጎ ነገር ይኖራል ብለን እንጠብቃለን። በጎውን ነገር ይዘን እንመጣለን። መጥፎውን ነገር እንዳይደገም
የተለያዩ የማስተማሪያና የተለያዩ ስርዓቶችን በመፍጠር እየጣል ነው የምንሄድበት ሁኔታ ይፈጠራል። አሁን ምንድን ነው ዛሬ ላይ ያለው ትውልድ ምን ይመስላል ብለን ብንመለከት ብንናገር የምናፍርበት አይደለም። ከዚህ ወጥተን የምናየው ነገር ነው። የተለያዩ ለሱስ መጋለጥ፣ ከስርዓት ውጭ መሆን፣ ዋልጌነት፣ እነኚህ ነገሮች እየሰፉ የሄዱበት መሰረታዊ ምክንያት ምንድን ነው የሚለውን ነገር በምናይበት ጊዜ ለትውልዱ ሊተላለፉ የሚገቡ መልእክቶች በአግባቡ የሚተላለፉበት ሁኔታ የለም። የሚተላለፈው መጥፎውን ድርጊት በምናስተላልፍ ጊዜ ያንን ሰምተው ያንን ለማዳበርና ለማሳደግ የሚሮጡበት ሁኔታ በሀገራችን ላይ እንደሚታይ ግልጽ ነው፣ የአደባባይ ምስጢር ነው እና ሁሉም ጊዜ ያለፈውን ነገር መውቀስና ያለፈውን ነገር መጣል ሳይሆን ከዛም ነገር ላይ ካለፈውም ነገር ላይ ጥሩውን ነገር አውጥተን ህዝብ እንዲማርበት። አንድ መጥፎ የተባለ እኮ ስርዓት አንድን ጥሩ ነገር በውስጥ ያለው ለማምጣት እንዲሁ ብድግ አድርጎ አይደለም ያገኘው፣ ሰርቶበት ነው፣ ደክሞበት ነው። ስንጨፈልቀው ያንንም መጥፎ ነገር ጨፍልቀን ሀብለን እንደገና 20-30 ዓመት እየቆየን እንደገና ያንኑ የምንመለስበት ከሆነ ወዴት ነው የምንሄደው? ስለዚህ በሀገራችን ላይ የበላይነት እየጨበጠ የሄደው ክፋት፣ መጥፎነት፣ ቆሻሻ ተግባሮች እየነገሱ የሄደው ጥሩን ነገር እየጨፈለቁበት የሄዱበት ሁኔታ እንዳለ ይታያል። ፖለቲካውንም ስንመለከተው ቀደም ሲል የፖለቲካ መንገዶች ምን ይመስሉ ነበር፣ እንዴት ነበር የሚለውን ነገር ስናየው አሁን ካለው ጋራ ስንመለከት ፖለቲካ በፖለቲከኞቹ ነው። ፖለቲከኞቹ ደግሞ በፖለቲካ ውስጥ የህዝቡን ፍላጎት የህዝቡን ስሜት አንጸባርቀው ህዝቡን ለማምጣት ወደ እነሱ ለማምጣት ማለት ዞሮ ዞሮ የህዝብ ስልጣን ምንድነው? ካርድ ነው። የህዝብ ስልጣን ምንድነው? ምርጫ ነው። ህዝብ ወደ ምርጫ መድረስ የሚችለው በምን አይነት ገበታ ላይ ነው? ምን አይነት ትውልድ ይዘን ነው ወደዚህ ገበታ የምንሄደው? ስለዚህ በህብረተሰቡ ላይ ኢትዮጵያ ትልቅ ታሪክ ያላት ሀገር ነች። ትልቅ ዲሲፕሊን ያላት ሀገር ነች። ብዙ ነገሮችን ከሌላው ዓለም በተሻለ መልክ ጨብጣ ያለች ነች። ግን በልጆቿ እየተነጠቀች ልጆቿ ወደ ጭቃ እየለወጡት ህዝቡንም ህብረተሰቡንም እየተጎዳ እንዴት የሚያደርጉበት ሁኔታ ነው ያለው። ይሄንን ለማቆም በመጀመሪያ ደረጃ ጥሩ ነገሮችን ይዘን መምጣት እንዳለብን፣ በእነኛ ጥሩ ነገሮች ላይ የሁሉም ጥሩነትን ለመቀባት ሳይሆን ጥሩነትን ለማጎልበትና ለማሳደግ ርብርብ ቢደረግ እቺ ሀገር ሀብቱም ሰውም የተማረውም አይል ሆነ ያልተማረውም አይል ለሀገሩ ወደ ኋላ የሚል ማንም የለም። ስለዚህ በጎ ነገር በሀገራችን ላይ የሚሰፍንበት ሁኔታ ለመፍጠር ሚዲያውም የፖለቲካውም ሰው ሁሉም ርብርብ ማድረጉ ወሳኝነት ያለው ጉዳይ ነው። እጅግ በጣም የሚያሳዝነው በተወሰኑ ዓመታት ውስጥ የምናየው ነገር እውቅናዎች የሚገኙት መጥፎ ተግባሮች ጎልተው ሲወጡ እንጂ በጎ ነገሮች ጎልተው ሲወጡ እውቅና እንደሌለ የምናይባቸው ሰፊ ሜዳዎች ናቸው ያሉት። በየጊዜው እንዲተፈጠረ እንዲተደረገ ክፋትና መጥፎነት የሰፈነበት ነገር ነው ጆሮአችን ላይ እየተንቆረቆረ ያለው። እኛም የምናራግበው ያንኑ መጥፎ ነገር ነው። በጎ ነገሮች ግን ወጥተው እነኛም በጎ ነገሮች ብናራግብ የት ደረጃ ላይ እንደርስ ነበር? በጎ ነገር ካለ በበጎ ነገር ውስጥ መተሳሰብ፣ መተዛዘን፣ መተጋገዞች አሉ። እነኚህ ካሉ ደግሞ ሲጠቃለሉ ሁሉም ለምንድን ነው የሚሆነው? ለአገር ነው። ስለዚህ የምንገነባት ሀገር የምናፈራቸው ልጆች አዲሱ ትውልድም ሆነ ቀጣይ ትውልድ የሚረከበው ነገር በበጎ ነገር ላይ የተመሰረተ ነገር ነው። አሁን ግን ለበጎ ነገር የምንሰጠው በሁሉም አቅጣጫ ሚዲያው ብቻ አይደለም የሚወቀሰው፣ ማህበረሰቡም፣ የሃይማኖት አባቶችም በሁሉም ዙሪያ ያሉት
በጎ ነገሮችን አጉልተው በማውጣት ህብረተሰቡ በበጎ አስተሳሰብ ውስጥ ጠልቆ እንዲገባ ካልተደረገ በስተቀር ክፋት የበላይነትን በያዘ ጊዜ ምን ሊመጣ እንደሚችል ግልጽ ነው። ክፋት እጅግ እየገነነ ከሄደ፣ ክፋት እጅግ እየበዛ ከሄደ በጎ ነገሮች እስከ መኖራቸው ጭራሽ የሚጨፈለቁበት ሁኔታ እንደሚፈጠር ነው።